ዞሮ ዞሮ አሁን አንድ ምርጫ ነው የምንሰጣችሁ። ይቅርታ ጠይቁ። አብርሽንም ሙሉ የኢትዮጵያ ሕዝብንም ይቅርታ ጠይቁ። እህቴ ወልዳለች ሰሉ ማለት ነው። በጣም ለኔ ልዩ ሴት ነች ማለት በቃ በደበረኝ ሰዓት ድባቴ ውስጥ በገባኝ ሰዓት ምናምን ነገር ሁሌ አጠገቤ ያለችና ኤፋ ደግሞ ያው በቃ ችግር የለውም ቤተሰቦች ናቸው፣ እናትህ ናት፣ አባትህ ነው። ስለዚህ በቃ አጠፋሁኝ። ሰው ሆኖ ማያጠፋ የማይሳሳት የለም። እኛ ድንጋይ አይደለንም እኮ ወይ የሆነ ቁስ አካል ምናምን ነገር አይደለም። ይጣሉ አንዱ ስለት ያነሳና ይውቀዋል። ከዛ ትንሽ ጨረፍ ነገር ነው ምናምን ነገር ተባለ ምናምን ነገር ከዛ ትንሽ ቆየ ምናምን በህይወት ምናምን ነገር ቆየ። ከዛ ሞተ ሰውየው። እስካሁን ያደረጋችሁትን ነገር ረስቶ ጤናው ይመለስለታል በዚህ ሳምንት ውስጥ ምናምን ነገር ከፈጣሪ ጋር። እስካሁን የፈጠራችሁትን ነገር ረስቶ ምንም እንዳልተሳሳታችሁ ምናምን ነገር ሚዲያ ላይ ወጥቶ እናንተን ነፃ እንደሚያወጣችሁ አውቃለሁ። ታተላችሁ የኛ ጭንቀታችሁ ሆኖ ሌላ ጭንቀት ነው የምንሆንባችሁ። አይ ነው እኮ በጣም ከሀገር ውጪ መሆን በራሱ ሌላ ጭንቀት ነው አይደል? ገና የኛ ጉዳይ ነው ያስጨንቃችኋል። ስለዚህ አንዳንድ ጊዜ ደግሞ ያለ ጭንቀት እንደዚህ ፈገግ ብለን መተን የእናንተን ጭንቀት ደግሞ እንጋራችሁ ደግሞ ማለት አለብን ብዬ አስባለሁ፣ እንደ ዩቲዩበር ማለት ነው። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከረማችኋል? ዛሬም እንደ ወትሮ በሰዓታችን ብቅ ብለናል። አዳዲስ ነገሮች አሉ። አንደኛው ነገር አብርሽ በሰላም ቤቱ ገብቷል ከነጋሽዬ ጋር ምናምን ነገር። ዛሬ ደግሞ ቆንጆ ቪዲዮ እንደሰሩልን ምናምን ነገር ሰምቻለሁ። ነገ ሼር ያደርጉናል ብዬ ተስፋ አደርጋለሁ። ምሽቱ እንኳን እየተገባደደ ነውና ዛሬ ሼር ካላደረጉ ነገ ያደርጉናል ብዬ አስባለሁ። አብርሽ ተናፍቀሃል። በዚህ አጋጣሚ የኔ ወንድም ተናፍቀሃል። ብቅ በልልን፣ ማየት እንፈልጋለን። ያለህበትን ሁኔታ ማየት እንፈልጋለን። የኔ ብቻ ሀሳብ አይደለም፣ የሙሉ የተመልካቾች ሀሳብ ነው። በመቀጠል ደግሞ ኤፋ ደንግጧል። ላይክ በአቅራቢያችን ባሉ ሰዎች ምናምን ማስፈራሪያ ምናምን እየላከልኝ ነው። እንኳን ምንድነው ለሙቅ ነው የሚባለው። እኔ ምሳሌ አነጋገር ላይ ብዙም አሪፍ አይደለሁም እና እስቲ እናንተ ጨርሱለት፣ ለማንም አንደነግጥም በሉልኝና ትንሽ ጠንከር አድርገህ ምናምን ነገር ብትመጣ አሪፍ ነው ብዬ አስባለሁ። ሩታ እንኳን አሁን ላይ ሰለቻት ይመስለኛል። ላይ በቃ ከዚህ በላይ ማስመሰል፣ ከዚህ በላይ የሆነ ነገር እንዲፈጠር ምናምን ነገር መፍቀድ የፈለገች አይመስለኝም። ዞሮ ዞሮ አሁን አንድ ምርጫ ነው የምንሰጣችሁ። ይቅርታ ጠይቁ። አብርሽንም ሙሉ የኢትዮጵያ ሕዝብንም ይቅርታ ጠይቁ። አሁን ላይክ እኔ አብርሽን አውቀዋለሁ። በዚህ አጋጣሚ ተመልካቾች ያጠፉትን ጥፋት ይቅር እንደሚላቸው አውቃለሁ። ይቅር ሲላቸው ደግሞ ማርበስበሻ የሆነ ነገር ያመጣላቸዋል። እንደዚህ አስበው ነው፣ ከእንደዚህ አንግል ነው፣ እንደዚህ ነው ምናምን ነገር ጥፋተኛ አለመሆናቸውን ያረጋግጥልናል መጥቶ። ግን እኛ እናምንም፣ ምክንያቱም ያየነውን ነገር አይተናል፣ የሰማነውን ሰምተናል፣ ያገኘነውን መረጃ ደርሰንበታል። ስለዚህ እነኚህ ነገሮች ሁሉ ተደራርበው እነሱን ምንም እንዳልተፈጠረ ልንተዋቸው አንችልም። ይቅር ልንላቸው እንችላለን። ሰው ሆኖ የማይሳሳት ሰው ሆኖ የማያጠፋ ስለሌለ እኔም አጠፋለሁ፣ እሳሳታለሁ። ይቅር እንባባላለን፣ ያንን ነገር እናደርጋለን። ከዛ ውጪ ግን ባህሪህን ስለማውቀው ነው አብርሽ፣ ነገ ይሻልሃል፣ ሰላም ትሆናለህ። ከዛ በኋላ ይቅርታ እንድናደርግላቸው መጥተህ ቪዲዮ እንደምትሰራላቸው በጣም እርግጠኛ ነኝ፣ አውቃለሁ። ስለዚህ ያኔ ምን አለ እንትሉናላችሁ፣ ቶዬ ምን አለ ትላላችሁ። ኤኒዌይስ እኔ ሰይጣን አይደለሁም፣ በመሀላችሁ ስር እርቅ እንዲፈጠር የማልፈልግ አይነት ሰው አይደለሁም። ግን ላጠፉት ጥፋት ግን አትሊስት አንተንም እንዲህ ቁጭ ብሎ ሲጨነቅልህ፣ ሲያለቅስልህ፣ ሲያነባልህ የነበረውን ኦዲየንስም ወጥተው ይቅርታ መጠየቅ ይኖርባቸዋል። ምክንያቱም ሁሉም ነገር አሁን መስመሩን እየያዘ ነው። እርግጠኛ ነኝ የምነግራችሁ ማለት ነው። ያው ከፈጣሪ ጋር ሁሉም ነገር ከፈጣሪ ጋር ማነካከት ይሻላል ማለት እብሪት ይሞላል ውስጣችን ላይ ነገር አደርጋለሁ ብለህ በኮንፊደንስ ማውራት አስፈላጊ አይደለምና ከፈጣሪ ጋር በዚህ ሳምንት ውስጥ ሙሉ ለሙሉ የአብርሽ ጉዳይ ያልቅለታል ብዬ ተስፋ አደርጋለሁ። በጣም በቂ መረጃ ይዘናል። ነገ ደግሞ የምንለቅላችሁ በጣም በቃ ሰርፕራይዝ የሚያደርጋችሁ ቪዲዮ ነው የምንለቅላችሁና ይህንን ለማለት ያህል ነው። በጣም ዛሬ ደስ ብሎኛል። ባይዘዌ ጁማ እንዴት ነበር? እናንተ ገፋ ነበር ምናምን አርብ ነበር ዛሬ እና በጣም የተደሰትኩበትን ነገር ልንገራችሁና እህቴ ወልዳለች ሰሉ ማለት ነው። በጣም ለኔ ልዩ ሴት ነች ማለት በቃ በደበረኝ ሰዓት ድባቴ ውስጥ በገባኝ ሰዓት ምናምን ነገር ሁሌ አጠገቤ ያለችና
በቃ እንዳንቺ አይነት እህት ስላለኝ በጣም ደስተኛ ነኝ፣ እድለኛ ነኝ ማለት ፈልጋለሁ። ሌላ ደግሞ ማለት ነው ሰሎ ሄዳችሁ ሰሊና ቲዩብ ላይ ማለት ነው ሰሎ ሄዳችሁ እንኳን ደስ አለሽ በሉልኝ። ወሬ አቀብሎን ነው ሹክ ብሎን ነው ምናምን በሏት ከፈለጋችሁና ዛሬ በሰላም ተገላግላለች። በጣም ደስ ብሎኛል። ቀጣይ ከሱ ጋር የነበረውን ቪዲዮ ምናምን ነገር ደግሞ በእሷ ቻናል ላይ የምታገኙት ይሆናል። ሰብስክራይብ ደግሞ ያላደረጋችኋት ሰብስክራይብ አድርጓት። ወዳጄ እህቴ ነች። አንድ ለሱ በጣም ደስ ብሎኛል። ሁለተኛ ነገር ደግሞ እንደነገርኳቸው አብርሽ ቤቱ ገብቷል፣ ከቤተሰቦቹ ጋር ነው፣ ሰላም ሆኗል። ሄርሜላን ደውዬላት ነበረ ማለት ነግሬያታለሁ፣ ግን ማዳመጥ የፈለገች ነገር አትመስልም። ብቻ ልክ አይደለም ሄርሜላ። በድጋሚ በዚሁ አጋጣሚ ሚዲያ ላይ እነግርሻለሁ ድጋሚ በቃ ትንሽ ሰላም ይሁን አብርሽ። አሁን ሰላም ነው። አዲስ ነገር ካለ እኛ ጋር እዛ ቡታጀራ ሁሉም ቦታ ላይ የኛ ቃል አቀባዮች አሉ። ኢንፎርሜሽን በሽታ ነው የሚደርሰን እና ስለዚህ አትጨናነቂ ለማለት ያህል ነው። ፕላስ ግን ያንቺ መጨነቅ በጣም ኦቨር ሲሆን እሱን ሄደሽ ታስጨንቂዋለሽ እና ሰላሙን እንፈልገዋለን እኛ በጣም ነው የምንፈልገው ሰላም። ስለዚህ የእሱን ሰላም በጣም ከመመኘታችን የተነሳ አንቺ ልንጫንሽ እንችላለን። ስለዚህ መጫን ካለብንም እንጫንሻለን። ስለዚህ አሁን ላይ አስፈላጊ አይደለም ሌላ ሽኩቻ፣ ሌላ ግብግብ ምናምን አስፈላጊ አይደለም። በቃ ሰላም ይሁን። እናቱ ጋር ነው ያለው፣ አባቱ ጋር ነው ያለው። ስለዚህ ተይ። ኤፋ ደግሞ ያው በቃ ችግር የለውም ቤተሰቦች ናቸው፣ እናትህ ናት፣ አባትህ ነው። ስለዚህ በቃ አጠፋሁኝ። ሰው ሆኖ ማያጠፋ የማይሳሳት የለም። እኛ ድንጋይ አይደለንም እኮ ወይ የሆነ ቁስ አካል ምናምን ነገር አይደለንም፣ ጉዝ ነገር አይደለንም። ሰው ነን፣ የምንንቀሳቀስ ሰዎች ነን። ስለዚህ እንሳሳታለን አይደል? ሰው በቃ ተሳሳትኩኝ ምናምን ብለህ እናትህ ነች በቃ ይቅርታ እግሯ ላይ ወድቀህ እና ጤናው የሚመለስበትን ነገር ብታመቻች የተሻለ ይመስለኛል ለአንተ ለሰላም ስትል። ከዚህ ቀደም አንድ ነገር ገጠመን። ምን ገጠመን መሰላችሁ ተመልካቾች? ደም በጣም ከባድ ነገር ነው፣ ወይ የሆነ በደል ከባድ ነገር ነው። በአጋጣሚ ሆኖ ጸብ ይነሳል ሰፈር ውስጥ። ከዛ ሲጣሉ አንዱ ስለት ያነሳና ይውቀዋል። ከዛ ትንሽ ጨረፍ ነገር ነው ምናምን ነገር ተባለ ምናምን ነገር። ከዛ ትንሽ ቆየ ምናምን በህይወት ምናምን ነገር ቆየ። ከዛ ሞተ ሰውየው። ሲሞት በቂ የሚባል አይነት ውሳኔ አይደለም የተወሰነበት። ማለት በቃ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስለቱ ያን ጠንካራ የሆነ አይነት ነገር አይደለም በእርግጥ እንትን ያለው እና ግን ድብድብም ምናምን ነበረው ምናምን ነገር ብቻ ግን ዞሮ በሱ ምክንያት እንዳልሞት አይነት ነገር ነው ዲሳይድ የተደረገው ነገር ማለት ነው። እና ሊሆንም ይችላል እኮ ወላሂ አለም አላህ ነው የሚያውቀው። ግን ልጁ ግን ሰላም መሆን አልቻለም። ከዛ በኋላ ከሞተ በኋላ ሰላም መሆን አልቻለም እና ከባድ ነገሮች ተፈጠሩ ምናምን ነገር ፋይናሊ እስክናጣው አይነት ነገር ነው የሆነው። አንዳንድ ጊዜ እንደዚህ አይነት ነገሮች እዛው ቢከፈልባቸው ይሻላል። ወይ ቢታሰር ኖሮ ወይ ካሳ ቢከፍል ወይ የሆነ ነገር ቢያደርግ ምናምን ብቻ የሆነ ነገር ቢያደርግ ትንሽ ሰላም ያገኝ ነበር መንፈሱ ምናምን ነገርና ይሄን ነገር የምነግርህ ያለ ምክንያት አይደለም። የሆነ ነገር አድርግ ወይ ንስሐ ግባ ምናምን ነገር ይቅርታ ጠይቅ፣ ከዛ ሰላም ትሆናለህ። አለበለዚያ ግን የሌለ ነው የሚያንገበግብህ፣ የሌለ ነው ግራ የምትገባው። እኔ ይኸውልህ አብርሽን አውቀዋለሁ፣ ጠንቅቄ አውቀዋለሁ። የቶፋ ምን አለኝ ትላለህ? እስካሁን ያደረጋችሁትን ነገር ረስቶ ጤናው ይመለስለታል በዚህ ሳምንት ውስጥ ምናምን ነገር ከፈጣሪ ግን እስካሁን የፈጠራችሁትን ነገር ረስቶ ምንም እንዳልተሳሳታችሁ ምናምን ነገር ሚዲያ ላይ ወጥቶ እናንተን ነፃ እንደሚያወጣችሁ አውቃለሁ። የዛኔ ቶዬ ምን አለኝ በሉ ተመልካቾች። ወጥቶ ነው አብርሽን አውቀዋለሁ ከእንደዚህ አንግል ነበረ፣ ምንም እኔ ላይ አልተደረገም፣ ጤነኛ ነበርኩኝ ሁሉ ሊል ይችላል አላውቅም። ብቻ ግን ነፃ ያወጣችኋል ወጥቶ ሚዲያ ላይ። ግን ያኔ እኛ ሙኝ አይደለንም፣ ቂል አይደለንም፣ ማናምነን። ስለዚህ እኛን መሸወድ ስለማትችል ወጥተህ አደባባይ ላይ ይቅርታ መጠየቅ አለብህ። አለበለዚያ ግን ለአንተ ራሱ ለመንፈስህም ጥሩ አይደለም ነው የምልህ። በመቀጠል ደግሞ ተመልካቾቼ ዛሬ በጣም ተገርሜያለሁ። ማለት ምንም አድርጌላችሁ አላውቅም፣ ምንም አንዳች ነገር ለእናንተ አድርጌ አላውቅም። ግን ለምታሳዩኝ ፍቅር፣ ለምታሳዩኝ ውዴታ ምናምን ነገር
በቃ ምላሽ ፈለኩኝ እኔ ላይ ውለታ እኔ ጋር ሲቀመጥ ምናምን ሲያድር ደስ አይለኝም። እና እስቲ ምን ላድርግላችሁ የምር በቃ በጣም ነው እንክብካቤያችሁ ምናምን ነገር ለእኔ ያላችሁ ሪስፔክት ምናምን ላይክ ጥግ እየደረሰ ነው። እና እኔ ደግሞ እየደበረኝ መጣ፣ እየከፋኝ መጣ። መወደድ ለካ እንደዚህ ያስከፋል እንዴ? እንደዚህ አይነት ስሜት ተሰማኝ። ምክንያቱም በአንድ ቀን ነው በቃ ወደ 5000 ምናምን ሊገባ ነው ሰብስክራይበርስ ነው። እና አመሰግናለሁ፣ በጣም አመሰግናለሁ። እንደውም ቪዲዮ እየደረሰ ስላልሆነ ማለት ነው ሰው ጋር አልደረሰም እና ሳይደርስ የዚህን ያህል ሰብስክራይበርስ ማግኘት በጣም ያስገርማልና ስለዚህ እኔ በምን ላግዛችሁ እችላለሁ? የምር ከኔ ጋር የተያዘ ማንኛውንም ጥያቄ እዚህ ኮሜንት ላይ መጠየቅ ትችላላችሁ። ዛሬ ስልክ አስቀምጥላችኋለሁ። ስልክ ሳስቀምጥላችሁ ደግሞ ላይክ በቃ የምትታገዙበትን ነገር ብቻ ማለት በጣም ብዙ ሰው ነው ቴክስት የሚያደርገውና ሁሉንም ለማየት ምናምን አይመችም እና ወደ ጉዳዩ ብቻ ቀጥታ ብትገቡልኝ ለመስማትም አሁን የ6 ደቂቃ የ7 ደቂቃ ምናምን ቮይስ ምናምን ነገር ሪከርድ አድርጋችሁ ምናምን ትልካላችሁና እንደዚህ አይነት በጣም ብዙ ሰው 30 40 50 ሰው ምናምን ነገር ነው የሚልከውና ለማየትም አይመችም እና ባለ ጉዳዮች ብቻ ኮንታክት ብታደርጉኝ እመልሳለሁ፣ የምር እመልሳለሁና በዚህ አጋጣሚ አንድ ነገር ልንገራችሁ። እኔ ግራጁዌት ያደረኩት በኮንስትራክሽን ማኔጅመንት ነው። ስለዚህ ግንባታ ስራ ላይ በቂ የሆነ እውቀት አለኝ ብዬ አስባለሁ። የወንድሜንም ቤት እኔ ነኝ የገነባሁለትና 4 ወር 5 ወር ደግሞ የኮንዶሚኒየም ግንባታ ውስጥ ምናምን ነገር ሰርቻለሁ። ስለዚህ ስለ ግንባታ ከግንባታ ጋር ቤት መገንባት የምትፈልጉ ቤት መገንባት እንደምትፈልጉ ምናምን ነገር ብታወያዩኝ በነፃ ለእናንተ ሐሳቤ በደንብ በግልጽነት ነግራችኋለሁ። አንድ ከሱ ጋር የተያዘ ሁለተኛ ነገር ደግሞ ወደ 4 ዓመት ነው 5 ዓመት የፈርኒቸር ቤት ነበረኝና ከእንጨት ስራ ጋር የተያዘ ጥያቄ ካላችሁ ምናምን ነገር በቂ የሆነ ትንታኔ ምናምን ነገር መስጠት ይችላለሁ ብዬ አስባለሁ። እኔም ባለሙያ ስለነበርኩኝ የእንጨት ባለሙያ ማለት ነውና ሁለተኛ ነበር። ሶስተኛ ነገር ደግሞ በፕሮዳክሽን ዙሪያ ላይ አሁን ወደ 4ኛ ዓመታችን ዩቲዩብ ላይ ከመጣንና ላይክ እንዲ ፊቴን እንዲ ፌስ እንዲ ከእናንተ ጋር መጋፈጥ ምናምን ነገር እየጀመርኩት 2 ዓመት አካባቢ ምናምን ቢሆን ነው። ግን ከዛ በፊት ግን የፊልም ስራዎች ላይ ምናምን ነገር እኛ ከጀርባ ሆነን እንሰራ ነበርና ትልቅ የዩቲዩብ ቻናል አለኝ ወደ 300,000 ምናምን ሰብስክራይበርስ ያለው ማለት ነው። እና እሱን ደግሞ እዚህ ተናግሬ ድጋሚ ሪፖርት እንዲደረግብኝ አልፈለግም። ብቻ ኤኒዌይስ ላይክ አለሁኝ ለማለት ያህል ነውና እንዲህ አይነት ስራ ላይ ወይ ዩቲዩብ መስራት ምናምን የምትፈልጉ ከሆነ ላይክ ቲክታክ ምናምን ሊሆን ይችላል። ብቻ ግን ዲጂታል ማርኬት ላይ መስራት የምትፈልጉ ከሆነ እናንተን በሚገባችሁ መንገድ አስረዳችኋለሁ። ምንም አይነት ጥያቄ ይሁን ኮሜንት ላይ ከፈለጋችሁ አስቀምጡልኝ። እኔ በምን ላክሳችሁ በቃ ላይክ እናንተ እንድትመጡ ወደዚህ መስራት እንድትችሉ የምችለውን ያህል አደርግላችኋለሁ፣ የምችለውን ያህል ማለት ነውና እዛ ነው ያላችሁት። አብዛኞቻችሁ ከሀገር ውጭ ነው ያላችሁት። ምክንያቱም የኛ ጂኦግራፊው ስለሚያሳየን ማለት ነው። የኛ ተመልካቾች አብዛኞቹ ሳውዲና ዱባይ ነው ያሉት። ከዛ አሜሪካ፣ ሊባኖን ምናምን ነገር ያለ ይሄዳል። ኢትዮጵያ ትንሽ ነው ተመልካች ያለና ከዛ ሆናችሁ እየተከታተላችሁ የኛ ጭንቀታችሁ ሆኖ ሌላ ጭንቀት ነው የምንሆንባችሁ። አይ ነው እኮ በጣም ከሀገር ውጪ መሆን በራሱ ሌላ ጭንቀት ነው አይደል? ገና የኛ ጉዳይ ነው ያስጨንቃችኋል። ስለዚህ አንዳንድ ጊዜ ደግሞ ያለ ጭንቀት እንደዚህ ፈገግ ብለን መተን የእናንተን ጭንቀት ደግሞ እንነጋራችሁ ደግሞ ማለት አለብን ብዬ አስባለሁ፣ እንደ ዩቲዩበር ማለት ነው። የመጣሁት በቃ ለዛ ነው ዛሬ። ሌላውን ነገር በአብርሽ ጉዳይ ላይ ያለውን ነገር ነገ በሰፊው ታገኙታላችሁ እና ደስተኛ ትሆናላችሁ ብዬ ተስፋ አደርጋለሁ። ግን ዛሬ ከእናንተ ጋር ነው ማውራት የፈለኩት። ምን ላድርግላችሁ? የምሬ ነው፣ ሆነስትሊ ነው ነገራችሁ። ከዚህ ቀደምም ላይክ ነግሬያችሁ ነበር ምን ላድርግላችሁ ምናምን ብዬ ምንም የፈለጋችሁ አትመስሉምና የሆነ ነገር ማድረግ የምችለውን ነገር አደርግላችኋለሁ። ፕሮሞት በማድረግ ሊሆን ይችላል። አሁን ለምሳሌ ዩቲዩብ ላይ መንቀሳቀስ የምትፈልጉ ሰዎች ሆናችሁ መንገዱ እንዴት እንደሆነ ማታውቁ ሰዎች ምናምን ነገር አሪፍ ኮንቴንት ምናምን ይዛችሁ መስራት እየቻላችሁ ምናምን ነገር ፕሮሞት የሚያደርግላችሁ ሰው አታችሁ ምናምን ሊሆን ይችላል። እኔ የአቅሜን ያህል ሰው የሚመለከተኝን ያህል ለእናንተ ፕሮሞት አደርጋለሁ ማለት ነው። ገብታችኋል ሀሳቤ? ላይክ ፕሮሞት ብቻ ማድረግ ሳይሆን ጋይድ ማድረጋችኋለሁ። እኔ አሁን ዶንኪ ቲዩብ የተወሰነ ጊዜ ሰርቻለሁ ምናምን ላይክ እንዴት እንደሚሰራ ምናምን ነገር አውቃለሁ። ከዛ በኋላ ደግሞ በራሳችን ፕሮዳክሽን ላይ ረጅም ጊዜ ሰርቻለሁ፣ ወደ 4 ዓመት አካባቢ ምናምን ነገር ይሄ ነው የሚባል አይነት ነገር አይደለም ያለኝ እውቀት ማለት ከሱ ጋር የተያያዘ አይነት ነገር ማለት ነውና ስለዚህ ያለኝን ኤክስፒሪየንስ ሼር አደርጋችኋለሁ። በምን ጋይድ ላድርጋችሁ እና ሀሳባችሁን አስቀምጡልኝ። ሁለተኛ ነገር ደግሞ እንደ ወንድም
እንደ ታላቅ ወንድም እንደ ታናሽ ወንድም እንደምንም ብቻ ላይክ መምከር የምፈልገው ነገር ምንድነው መሰላችሁ? 3 እህቶች አሉ እና ሶስቱም አንደኛው እንደው በጣም በቃ እንዴት ልበላችሁ በጣም ትንሽ ሆነ በ16 ዓመቷ ምናምን ነው ዱባይ የወጣችው እና 2 ዓመት ሰርታ ስትመጣ ራሱ 18 ዓመቷ ነውና የኔ 1 ዓመት ታላቂ ነች እና ላይክ ፊሊንጉን አውቀዋለሁ። በጣም ነበር የደበረኝ ያኔ ስትሄድ ምናምን ነገር አስቧት። እሷ 14 ዓመት ማለት እሷ 16 ዓመት እያላት እኔ 15 ዓመት ምናምን አካባቢ ምናምን ነበርኩኝና ሁሉንም ነገር ማገናዘብ የምችልበት ምናምን ሰዓት ላይ ነውና ኢቭን ስትሄድ በቃ ላይፍ በጣም ከብዶን ስለነበረ ምንም ማድረግ አልቻልኩም እና ሄደች። ተመልሳ ስትመጣ ራሱ 18 ዓመት በጣም ትንሽ እኮ ነው። ከገጠር መታወቂያ መጥቶላት ምናምን ነገር የሄደችውና ዋናው ፖይንቴ ስለሷ ማውራት አይደለም። የሷ ደግሞ ታላቃለችና ረጅም ዓመት ነው ዱባይ የሰራችው ምናምን ከ7 ዓመት ምናምን አካባቢ 5 ዓመት ሰራች። ከዛ ሌላ 2 ዓመት ሰራች ምናምን ነገርና አሁን ሳያት በጣም ነው ታስጨንቀኝ። ብታይ ማለት ሙሉ ላይፏን ለቤተሰብ ነው የኖረችው። ላይክ ቤተሰብ ግን በቃ አንዳንድ ቤተሰብ በተለይ የኛ አይነት ቤተሰብ ጠገብኩኝ አይልም ነው የምላችሁ። በቃ ምንም ነገር ላይክ ስፖንጅ በሉት በቃ መምጣት ነው እና ላይክ እንደዛ ነው የሆነችው። የሰራችበት እያንዳንዱ ነገር ለሆነ ነገር ምናምን ነገር ዋለ ቤተሰብ መደገፍ አንድ ነገር እንደሆነ ሆኖ ግን የራስ ደግሞ ላይፍ የሚባል ነገር አለና ያንን ነገር ማጣጣም አልቻለችም። በቃ ሁሉንም ነገር ለኛ ፈንድ አድርገው ከዚህ ስትመጣ ድባቴ ውስጥ ነው የገባችው። በቃ ዲፕሬሽን አለ ምናምን ይጨንቃታል ምናምን ትንሽ ነገሮች ያስጨንቋታልና ላይክ እንደዚህ አይነት ነገር እንዲገጥማቸው አልፈልግም። የምር ይሄን ነገር ሳወራው ላይክ ሚዲያ ላይ ስለሆነ ነው እንጂ በጣም ሆድ ይሰኛል። ብቻ እንደዚህ አይነት ሲቹዌሽን ውስጥ እንዳትገቡ የምታደርጉትን ነገር አድርጉ። ላይክ ንብረት ማፍራትም ከሆነ ንብረት ማፍራት የሰራችሁበትን ነገር ዝም ብሎ እናቴ ጋባቴ ጋር ብሎ መላክ አስፈላጊ አይደለም። በእጮኝነት የያዛችሁትም ሰው ምናምን ነገር አለ። አሁን ለምሳሌ አንድ የገጠመኝ ነገር ልንገራችሁ። የቅርብ ሰው ነውና ላይክ ትሰራለች ምናምን ነገር እጮኛዋ ነበረ ምናምን ነገር ላይክ አብረው ትዳርን ምናምን ያስቡ የነበሩ ናቸው። ነገ ልጆች እናፈራለን ምናምን በቃ ብቻ ግን ትዳር በሚመስል አይነት ሁኔታ ላይ ነበረ የሚተሳሰቡት። ሰው ገንዘብ ትልካለች፣ እሱ እዚህ የጨረቃ ቤት ገዛውኝ ቤት ዕቃ ገዛው ምናምን እያለ ምናምን የሌላ ይደበርባታል። ኢቭን ሌላ ተጨማሪ ቤት ራሱ ለትርፍ የሚሆን ምናምን ነገር ብሎ አጥር ምናምን እየቀረጸ ምናምን ይልክላታል። ግን እዚህ ስትመጣ ግን የሆነው ነገር ሌላ ኑሮ ቤተሰብ መስርቶ ምናምን ነገር ምንም ጀምሯል። ሰው በጣም ነበረ ፊል ያደረገችው የደበራት። ሰው እንደዚህ አይነት ነገርም አለ ማወቅ አለባችሁ። በጣም ብዙ ቀማኛ ሰው አለ፣ ነገን የማያስብ ነገ እንደሚሞት የማያስብ ላይክ በቃ ነገ ሞት አለብኝ ብሎ የማያስብ ኪል የሆነ በጣም ብዙ ሰው አለና ከነሱ ራሳችሁን መታደግ አለባችሁ። ራሳችሁን መጠበቅ መቻል አለባችሁ። ነገን ማሰብ መቻል አለባችሁ። ሁሌ እንዳለው አይቆይም። አሁን ቅርብ ጊዜ ሲስተሪ ዱባይ ነበረችና አሪፍ ነው ኑሯ ምናምን ነገርና ሰሞኑን ቅርብ ጊዜ ረብሻ ነበር። አሜሪካ እየደበደበቻት ነበረ ዱባይ እና የዛኔ ጨርቄን ማቄን ሳይሉ ሊወጡ ነበር። አሁን ሰላም ስለሆነ ተመልሰው ተረጋጉ እንጂ ላይክ እንደዚህ አይነት ሲቹዌሽን በአጋጣሚ ሊገጥማችሁ ይችላል። ሁሌ የሚቆይ ነገር አይደለም። አሁን የምትሰሩት ነገር እድሜ ልክ የሚቆይ ነገር አይደለም። ስለዚህ ከዛ አንግል ስታዩት መጠንቀቅ ያለባችሁ ድረስ ተጠንቀቁ። መስራት ያለባችሁ ድረስ እየሰራችሁ የራሳችሁን የሆነ ነገር አመቻችሁ። ሴም ታይም ላይ ሳይድ ወርክ መስራት ከቻላችሁ አሁን ለምሳሌ ላይክ እንደ ቲክታክ፣ ዩቲዩብ ላይቭ ምናምን ነገር ማለት ነው። ሶ እንደሱ አይነት ነገር ከጎን ለጎን ከስራችሁ ጎን ለጎን መስራት የምትችሉ ከሆነ እስከ መቼ ተመልካች ትሆናላችሁ? አንዳንድ ጊዜ መስራት ምናምን ነገር የምትችሉት ነገር ካለ እዛው ብትሰሩት አሪፍ ነው ብዬ አስባለሁ። ከዛ ውጪ ደግሞ ሌላ ነገር ላይ ምናምን ነገር መሳተፍ የምትችሉ ከሆነ እንደዚህ አይነት ነገር ፓርቲሲፔት ብታደርጉ አሪፍ ነው ብዬ አስባለሁ። ላይክ እኔ እንደ ወንድም የማውቀውን ሼር ላድርጋችሁ ብዬ ነው ዛሬ መጣሁትና እኔ ደግሞ የአቅሜን ማድረግ የምችለውን ነገር ላይክ የምሬን ነው ሆነስትሊ የምችለውን ያህል አግዛችኋለሁ እንደ ቤተሰብ ማለት ነውና
ይህንን ለማለት ነው የመጣሁት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ መልሳለሁ። ይህንን ነው የምላችሁ። ራሳችሁን ሁኑ፣ ራሳችሁን ጠብቁ። ንብረት ማፍራት ካለባችሁ ንብረት አፍሩ። ቤተሰብ መጠበቅ አለባችሁ፣ ግን በልኩ እና እንግዲህ ይህን ያህል ካልኳችሁ ይበቃል። ነገ አዲስ ነገር በአብርሽ ጉዳይ ላይ ሰማችኋለሁ እና ደግሞ በድጋሚ አመሰግናለሁ ይህንን ቻናል ሰብስክራይብ ስላደረጋችሁ። ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ውጡ። ሀሳባችሁን ግን በደንብ ኮሜንት ዛሬ አዳርሙን ነው ማነበው። አይላችኋለሁ። በጣም ወዳችኋለሁ። ቻው